ጤና ይስጥልኝ ውድ አድማጭ ተመልካቾቻችን እንደምን ውላችኋል። ለዕለቱ ያዘጋጅናቸው መረጃዎች እንደሚከተለው ይቀርባሉ። ቻናላችንን ላይክ፣ ሼር እና ሳብስክራይብ እያደረጋችሁ አብራችሁን እንድትቆዩ እየጋበዝን በቅድሚያ አበይት ነጥቦችን እናሰማችሁ። በተለያዩ ሀገራት የሚገኙ ዜጎች ደህንነት እንዲጠበቅ እየተሰራ ነው ሲል የውጭ ጉዳይ ሚኒስቴር አስታወቀ። በጣና ሐይቅ ላይ በደረሰ ድንገተኛ የጀልባ መስመጥ አደጋ የብዙዎች ሕይወት ማለፉ ተገለጸ። ኢራን ከታሰበው በበለጠ ፍጥነት የወታደራዊ ኢንዱስትሪዋን መልሳ እየገነባች መሆኑን ሲኤንኤን ዘገበ። አሁን ወደ ዝርዝር እናልፋለን። በተለያዩ ሀገራት የሚገኙ ዜጎች ደህንነት እንዲጠበቅ እየተሰራ ነው ሲል የውጭ ጉዳይ ሚኒስቴር አስታወቀ። የውጭ ጉዳይ ሚኒስቴር በወቅታዊ ጉዳዮች ጋዜጣዊ መግለጫ ሰጥቷል። የሚኒስትሩ ቃል አቀባይ አምባሳደር ነቢያት ጌታቸው በሰጡት መግለጫ ባለፈው ሳምንት ኢትዮጵያ ከተለያዩ ሀገራት ዲፕሎማቶች ጋር ጠንካራና ንቁ ዲፕሎማሲያዊ ግንኙነት ማድረጓን አንስቷል። ኢትዮጵያ ከአሜሪካ ጋር ባደረገችው የሁለትዮሽ ውይይት መዋቅራዊ ስምምነት የጋራ ትግበራን የሚሹ ቀጠናዊና ዓለም አቀፋዊ ጉዳዮች ላይ ምክክር መደረጉ ገልጿል። በባለብዙ ወገን ዲፕሎማሲ በተባበሩት መንግስታት የምስረታ 80ኛ ዓመት በዓል ኢትዮጵያ መሳተፏን ጠቅሶ ተሳትፎው ኢትዮጵያ ከድርጅቱ ጋር ያላትን ታሪካዊ ትስስር ያሳየችበት እንደነበረም ተናግሯል። በዜጋ ተኮር ዲፕሎማሲ ላይ የተሰሩ ስራዎች ውጤታማ እንደነበሩ የገለጹት ቃል አቀባይ በደቡብ አፍሪካና ሳውዲ አረቢያ የሚገኙ ዜጎችን ደህንነት ለመጠበቅ ልዑክ መቋቋምን ጠቁሟል። በተመሳሳይ በህንድ ኒው ዴልሂ በተካሄደው የብሪክስ የውጭ ጉዳይ ሚኒስትሮች ጉባኤ ከብሪክስ አባል ሀገራት ጋር ውጤታማ ውይይቶች መደረጋቸው አስታውቋል። የሀገርን ሰላምና አንድነትን ለማስጠበቅ ሁሉም ሊተጋ ይገባል ሲል የኢትዮጵያ ሃይማኖት ተቋማት ጉባኤ ገለጸ። የኢትዮጵያ ሃይማኖት ተቋማት ጉባኤ ሀገር አቀፍ የአደባባይ የምልጃና የጸሎት መርሃ ግብር ግንቦት 16 ቀን 2018 ዓ.ም ሊያካሂድ መሆኑን ገልጿል። ይህንን ሁነት አስመልክቶ መግለጫ ሰጥቷል። መግለጫውን የሰጡት የጉባኤው ዋና ጸሐፊ ሊቀ ትጉሃን ቀሲስ ተጋይ ታደለ እንደ ሀገር የሚከሰቱ ግጭቶችን እልባት ለመስጠት የሃይማኖት አባቶች ሚናቸውን ሊወጡ ይገባል ብሏል። ይህንን ሚናቸው ለመወጣት ጉባኤው ከ1000 በላይ ሰዎችን የሚሳተፉበት ሀገር አቀፍ የአደባባይ የጸሎት መርሃ ግብር ለማካሄድ ወስኗል ነው ያሉት። የፊታችን እሁድ የሚካሄደው የጸሎት መርሃ ግብር የሀገሪቱን ሰላም ለማጽናት የልማት ስራዎችን ማህበረሰቡ እንዲደግፍ ለማስቻል እንዲሁም የሰላምና የአብሮነት መልእክቶችን ለማስተላለፍ ያለመ ነው ብሏል። ለድርድር የማይቀርበው ብሔራዊ ጥቅም እንዲጠበቅ ለማስቻል እንደሆነም አንስቷል። የሀገር ሰላምና አንድነት ለማስጠበቅ ሁሉም ሊተጋ ይገባል ብሏል። በተለያዩ አካባቢዎች የሚከሰቱ ግጭቶችን ለማስቀረትና 7ኛው ጠቅላላ ምርጫ በሰላማዊ መንገድ እንዲጠናቀቅ ለማስቻል ሁሉም የበኩሉን ሊወጣ እንደሚገባው ጉባኤው በመግለጫ አሳስበዋል። በአራዳ ፓርክ የሚካሄደውን ሀገር አቀፍ የምልጃና የጸሎት መርሃ ግብር የተለያዩ ተቋማት ተወካዮችና ግለሰቦች ይሳተፉበታል ተብለዋል። በጣና ሐይቅ ላይ በደረሰ ድንገተኛ የጀልባ መስመጥ አደጋ የብዙዎች ሕይወት ማለፉ ተገለጸ። በባህር ዳር የቅድስት ክርስቶስ ሰምራን ዓመታዊ የዋዜማ በዓል ለማክበር በጣና ሐይቅ በጉዞ ላይ የነበሩ የኦርቶዶክስ ተዋሕዶ እምነት ተከታዮች የጫነት ጀልባ ድንገተኛ የመስመጥ አደጋ እንደደረሰባት ነው የታወቀው። በደረሰው አሳዛኝ አደጋ ምክንያት ቁጥራቸው በውል ያልታወቀ የብዙ ወገኖችን ሕይወት ማለፉ ተረጋግጧል። እየወጡ ያሉ መረጃዎች እንደሚያመለክቱት ጀልባዋ በርካታ ሰዎችን አሳፍራ በመጓዝ ላይ ሳለች ነው ይህ ድንገተኛ አደጋ ሊከሰት የቻለው። የአደጋው መጠንና እስካሁን በአደጋው የተጎዱ ሰዎች የማውጣት ስራ ምን ላይ እንዳለ እስካሁን የተገለጸ ነገር የለም። 79ኛው የዓለም ጤና ጉባኤ በስዊዘርላንድ ጄኔቫ መካሄድ ጀመረ። በጤና ሚኒስትር ዶክተር መቅደስ ዳባ የተመራው የኢትዮጵያ ልዑክ ቡድን በጄኔቫ እየተካሄደ ባለው 79ኛው የዓለም የጤና ጉባኤ ላይ እየተሳተፈ ይገኛል። በጉባኤው ላይ ንግግር ያደረጉት የጤና ሚኒስትር ዶክተር መቅደስ ዳባ በቅርቡ ይፋ የሆነው የህብረተሰብ ጤና ዳሰሳ ጥናት ግኝት መሰረት ኢትዮጵያ የእናቶችና ህጻናት ሞትን በመቀነስ ረገድ አመርቂ ውጤት ማስመዝገቧ ገልጿል። በቀጣይም ዓለም አቀፍ የጤና ተደራሽነትን በማረጋገጥ
ለመጀመሪያ ደረጃ ጤና እንክብካቤ ከፍተኛ ትኩረት ተሰጥቶም ጠንካራ የጤና ስርዓት እንዲፈጠር በትጋት እንደሚሰራ አጽንኦት በመስጠት ተናግሯል። በመላው ህብረተሰብ ተሳትፎና የሚመለከታቸው ባለድርሻ አካላት ቅንጅት እንዲሁም የጤና ባለሙያውን ተነሳሽነትና ተጠቃሚነት በማረጋገጥ የእናቶችና ህጻናት ጤናን በቀጣይነት ማሻሻል፣ ተላላፊና ተላላፊ ያልሆኑ በሽታዎችን መከላከልና መቆጣጠር በዘመናዊ ቴክኖሎጂ በመታገዝ ጥራት ያለው የጤና አገልግሎት ተደራሽ እንዲሆን በትኩረት እንደሚሰራ ሚኒስትሯ ገልጿል። ኢትዮጵያ ቀጣይነት ያለው የጤና ልማት ግቦችን ለማሳካት ከዓለም ጤና ድርጅት፣ ከአፍሪካ ህብረት፣ ከሀገራት ከሀገር በቀልና ዓለም አቀፍ አጋር ድርጅቶች እንዲሁም ሁሉም ባለድርሻ አካላት ጋር በቅንጅት ለመስራት ቁርጠኛ መሆኗን መግለጻቸው ከጤና ሚኒስቴር ድረገጽ የተገኘው መረጃ ያሳያል። ፑቲን የቤጂንግ ጉብኝታቸው ከ20 በላይ ስምምነቶችን በመፈራረም አጠናቀቁም። የቻይናው ፕሬዝዳንት ሺ ጂንፒንግ እና የሩሲያው አቻቸው ቭላዲሚር ፑቲን የሁለቱን ሀገራት ግንኙነት ይበልጥ ያጠናክራል የተባለ ከ20 በላይ የሁለትዮሽ ስምምነቶች ተፈራርመዋል። ፑቲን በቤጂንግ ባደረጉት የሁለት ቀናት ይፋው የስራ ጉብኝት በንግድ፣ በኢነርጂ፣ በቴክኖሎጂና በስትራቴጂካዊ ቅንጅት ዙሪያ ላይ ትኩረት ያደረጉ የሁለትዮሽ ስምምነቶች መፈራረማቸው እየተቀያየረ በመጣው ዓለም ጂኦፖለቲካዊ ሁኔታ ውስጥ በሁለቱ ሀያላን መካከል ያለውን ትስስር ይበልጥ የሚያጠናክር ነው ተብለዋል። ፕሬዝዳንት ፑቲን ግንቦት 11 ቀን 2018 ዓ.ም ቤጂንግ የደረሱ ሲሆን ይህም ወደ ቻይና ያደረጉት 25ኛው ይፋው የስራ ጉብኝት ሆነው ተመዝግበዋል። ፑቲን ግንቦት 12 ቀን 2018 ዓ.ም ከቻይና ከመውጣታቸው በፊት በታላቁ የህዝብ አዳራሽ ከፕሬዝዳንት ሺ ጂንፒንግ ጋር ሰፊ ውይይት አካሂዷል። ይህ የፑቲን ጉብኝት የተከናወነው ፕሬዝዳንት ሺ ጂንፒንግ የአሜሪካው ፕሬዝዳንት ዶናልድ ትራምፕን በቤጂንግ ባስተናገዱት ከጥቂት ቀናት በኋላ ሲሆን ተንታኞች እንደሚሉት ከሆነ ድርጊቱ ቻይና ከዋሽንግተንና ከሞስኮ ጋር ያላትን ግንኙነት እኩል ለማመጣጠን የምታደርገውን ጥረት የሚያሳይ ነው። ለፕሬዝዳንቱ ፑቲን በተደረገው የቻይና መንግስታዊ ይፋዊ የክብር አቀባበል ስነ ስርዓት ላይ የቀይ ምንጣፍ አቀባበል፣ የወታደራዊ ክብር ሰላምታ፣ የመንግስት እራት ግብዣ እንዲሁም በሁለቱ መሪዎች መካከል የተደረጉ ዝግ የግል ውይይቶች ተከናውኗል። እንደ አልጀዚራ ዘገባ ሁለቱም ወገኖች በመካከላቸው ያለውን ግንኙነት ከዚህ ቀደም ታይቶ በማይታወቅ ደረጃ ላይ መድረሱን የገለጹ ሲሆን ፕሬዝዳንት ሺ አጋርነቱን በዓለም አቀፍ ቀውስ ወቅት የመረጋጋት ምንጭ አድርጎ ገልጾታል። ፕሬዝዳንት ፑቲን በበኩላቸው በብሪክስ፣ በተባበሩት መንግስታት ድርጅትና በሻንጋይ ትብብር ድርጅትን ጭምር በባለ ብዙ ወገን መድረኮች ላይ ይበልጥ የተቀናጀ አሰራር መዘርጋት እንዳለበት አጽንኦት ሰጥቷል። የቻይና መንግስት ብዙሃን መገናኞች እንደዘገቡት ከሆነ በጉብኝቱ ወቅት የተፈራረሙት ስምምነቶች በዋናነት የምጣኔ ሀብት ትብብርን ማስፋፋት፣ የኢነርጂ ንግድ፣ የሳይንስ የጋራ ስራዎችና የቴክኖሎጂ አጋርነት ላይ ያተኮሩ ናቸው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዋሽንግተንና ቴሄራን መካከል ያለው ድርድር ጫፍ ላይ የደረሰ መሆኑ ገለጹ። አሜሪካ ከኢራን ትክክለኛን ምላሽ ለማግኘት ለጥቂት ቀናት ለመጠበቅ ፈቃደኛ መሆኗን አስታውቋል። ፕሬዝዳንቱ ከኤርፎርስ ዋን አውሮፕላን እንደወረዱ ለጋዜጠኞች በሰጡት ቃል ጉዳዩ በወሳኝ ምዕራፍ ላይ ይገኛል፣ ትክክለኛ ምላሾቹን የማናገኝ ከሆነ ነገሮች በጣም በፍጥነት ይቀየራሉ፣ ሁላችንም ለማንኛውም እርምጃ ሙሉ በሙሉ ዝግጁ ነን ብሏል። ትራምፕ የኢራንን ምላሽ አስመልክቶ ሲያብራሩ ከኢራን ትክክለኛውን ምላሽ ማግኘት አለብን፣ ስለዚህ ምላሾቹ 100% ሙሉና አጥጋቢ መሆን አለባቸው። ይህ ከተሳካ ብዙ ጊዜን ጉልበትንና ከምንም በላይ ደግሞ የሰዎችን ሕይወት እናተርፋለን በማለት የስምምነቱን አስፈላጊነት አስገንዝበዋል። ይህ የውሳኔ ጊዜ ጥቂት ቀናት ሊወስድ እንደሚችል ነገር ግን በጣም በፍጥነትም ሊቋጭ እንደሚገባም የተናገሩት ፕሬዝዳንቱ አሁን ላይ አሜሪካ ከኢራን በኩል እየተደራደረባቸው ያሉትን አካላት አመኳሽተዋል። አሁን ላይ እየተነጋገርን ያለነው ከዚህ ቀደም ከነበሩትና አሁን ከሌሉት ሰዎች ይልቅ እጅግ በጣም ምክንያታዊ ከሆኑ ሰዎች ጋር ነው ብዬ አስባለሁ ያሉት ትራምፕ፣ ስለዚህ እነዚህ ሰዎች ለሁለቱም ወገን ጠቃሚ የሚያደርግ ታላቅ ስምምነት ላይ ይደርሳሉ ብዬ ተስፋ አደርጋለሁ ሲሉም መልካም ምኞታቸው አክሎ ገልጿል። ኢራን ከታሰበው በበለጠ ፍጥነት የወታደራዊ ኢንዱስትሪዋን መልሳ እየገነባች መሆኑን ሲኤንኤን ዘገበ። አሜሪካና እስራኤል በከፈቱት ጥቃት ወታደራዊ አቅሟ የተመታባት ኢራን የተኩስ አቁም ከተደረገ ወዲህ ወታደራዊ ኢንዱስትሪዋን በፍጥነት እየገነባች እንዲሁም የተወሰኑ ድሮኖችን እያመረተች መሆኑን ሲኤንኤን የአሜሪካ የስለላ መረጃን ጠቅሶ ዘገበ። የአሜሪካው ቴሌቪዥን ጣቢያ ያነጋገራቸው 4 ምንጮች እንደገለጹት የኢራን ጦር መጀመሪያ ላይ ሲጠበቅ ከነበረው ፍጥነት በበለጠ ሁኔታ አቅሙን እያጠናከረ መሆኑን
የዋሽንግተን የስለላ መረጃ አመልክቷል። በአሁኑ ጦርነት ጥቃት የተፈጸመባቸው የሚሳኤል ስፍራዎች፣ ማስወንጨፊያዎችና የማምረቻ አቅሞችን እየተተከሉ መሆኑን ኢራን በቀጠናው ለሚገኙ የአሜሪካ አጋሮች አሁንም ትልቅ ስጋት መሆኗን ያሳያል ብሏል። እንደ ሲኤንኤን ዘገባ የስለላ መረጃ ስለ ኢራን ጦር እዚህ ድምዳሜ ላይ መድረሱም አሜሪካና እስራኤል በፈጸሙት ጥቃት የሰራዊቱ አቅም ላይ የደረሰው ጉዳት ምን ያህል ነው የሚለውን ጥያቄ ውስጥ አስገብቶታል። የተለያዩ የጦር መሳሪያ ክፍሎችን ማምረት ለመጀመር የሚያስፈልገውን ጊዜ የተለያየ ቢሆንም ኢራን በድሮን ጥቃት የመፈጸም አቅሟን በ6 ወር ውስጥ ሙሉ በሙሉ ወደ ነበረበት መመለስ እንደምትችል አንድ የአሜሪካ ምንጭ መናገራቸው ዘገባው ገልጿል። ሲኤንኤን ያነጋገራቸው ባለስልጣናት ኢራናውያን የስለላ ማህበረሰቡ ለመልሶ ግንባታ ያስቀመጠውን የጊዜ ሰሌዳ በሙሉ አልፏል ማለታቸው ጠቅሷል። ዘገባው እንደሚያመለክተው ኢራን ከታሰበው በበለጠ ፍጥነት መልሳ መገንባት የቻለችም በተለያዩ ምክንያቶች ነው። ከሩሲያና ቻይና ያገኘችው ድጋፍ እንዲሁም አሜሪካና እስራኤል ተስፋ ባደረጉት መጠን ከፍተኛ ጉዳት አለማድረሳቸው በምክንያትነት እንደሚጠቅሱ አንድ ምንጭ ተናግረዋል ተብሏል። አሜሪካና ኢራን የተኩስ አቁም ካደረጉ ሳምንታት ቢቆጠሩም እስካሁን ድረስ ጦርነቱን በዘላቂነት የሚያስቁም ስምምነት ላይ አልደረሱም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የሰላም ስምምነት የማትፈጽም ከሆነ ጥቃት እንደሚፈጽሙ አስጠንቅቋል። ዜናዎቻችን እነዚህ ይመስሉ ነበር። ስለተከታተላችሁ እናመሰግናለን። መልካም ጊዜም